إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا وبعد من فوائد استغفار ጥቅሞች የሚናገረን ማለት ነው። استغفار ጥቅሞች አንደኛ استجابة لأمر الله استغفرullah ማለት የአላህን ትእዛዞች ተግባራዊ ማድረግ ነው ማለት ነው። ሌላው እነሆ من أسباب الرزق استغفار ማብዛት ርዝቅ የመገኛ መስመርቶች አንዱኛው ነው ማለት ነው። ሌላው እነሆ ሰበቡ ሊድኹል ጀነት ለመግባት አንዱ መስመር ነው ማለት ነው። إنه سبب مغفرة الذنوب ومحل الخطايا ወንጀልን ለማርገፍ አንዱ ጥቅም ነው ማለት استغفار ማለት እንደዚሁም ነው ሰበቡ ሊረፊ ደረጃቲል ባዕድ ሞትም በኋላ ደረጃን ከፍ የሚያደርግ መስፈርት ነውና استغفار ሁላችንም ለማድረግ ጥረት ማድረግ አለብን ማለት ነው። ሌላው إنه يدفع العقوبات ቅጣቶችን ያነሳል والعذاب ቅጣቱን قبل وقوعها ተመከሰቷ በፊት ቅድሚያ ከሰው ላይ ይከላከል استغفار ማለት ነው። إنه سبب في تطهير القلب ሌላው ደግሞ ቀልብን ለማጽዳት ለማጠራራት በጣም ይሄ ምክንያት ነው። እንደዚሁም ሰበቡን ፊ ኢንጃቢል ወለድ ልጅ የሌለው ሰው ልጅ ለማግኘት ሲፈልግ ልጅ የማስገኘትም ኃይል አለው ማስተፈራ ማለት ነው። እንደዚሁም ሌላው እነሆ ሰበቡን ቢተመቱ ቢሲሃቲ ወልቀዋ በኃይል ሰው ጤናማ ለመኖር ይሄ እነዚህ ላይ የተጠቀሱ ነገሮች ማለት ነው ትልቅ ፋይዳ ያላቸው ነገር ማለትም። ስለዚህ ቋንቋው እንዴት ነው የሚለው ማለት አስተግፊሩላህ ወአቱቡ ኢለይህ አስተግፊሩላህ ወአቱቡ ኢለይህ ማለት በየቀኑ ቢያንስ ነብዩ ሰለላሁ ዐለይሂ ወሰለም ቢያንስ በቀን እስከ 100 ነበር ብለዋል ማለት እና استغفار ማብዛት አሁን የጠቀስናቸውን ነገሮች ያስገኛል ማለት ነው። ስለዚህ ከነዚህ ነገሮች ለመጎናጸፍ ወይ እነዚህን ጥቅሞች ለማግኘት استغفار ማብዛት አስፈላጊ ነገር ነው ማለት ነው። ነብያችን በቀን እስከ 100 ይሉ ነበር ማለት ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ